በቃ ከሷለሁ እንደውም ይሄን የሚያውቃቸውን ዘመዶቹን ወይ አላቀም የሆነ ቴሌ በመታቀው ሰው ምትከሽ ከሆነ ነው የሚይዝሽ ነው ዘምኛለሽ አንተ እስካሁን ድረስ ታጨማለሽ አንተም ያደረከውን ነገር በደንብ አድርገህ አንቺ እያመንሽ አይደል ማንንም መማኝ የለም ብለህ ነው አይደል አሁን ይሄን ነገር የምታደርገው አንቺ አሁን በዚህ አልተማመንሽማ በዚህ ቮይስ ሜሴጅ እያመንሽው ነገር የለም በእርግጠኝነት አሁን እኮ ቴክኖሎጂ የት ነው ይደርሳል እኮ ይሄኔ ሰርቶት ነው እሱ እውነት ነው አንድ ቃል እንዳትወጪ ከዚህ በኋላ አማላቆ ነገር እኮ ነው እየወነጀላችሁ ዝም በይ አንቺ የሆነ ሸፍቻ አንተ ራስ ረጋጋው እኔና እሷን ጨርሰዋለን እዚህ ነገር ውስጥ አትግቡ የሆነ ደፍሮሻል ደፍሮኛል ነገር ያለው እኮ እሱ እንደገግሜ እሺ ህግ ቦታ ነው ደፍሮሽ ዛሬ ወይ እሷ ወይ አንተ ነው ከዚህ ሬሳ የሚወጣው ኮሌክት አላችሁ በማርያም ተነስ ውጣና ወዲያው ከወጣሁ በኋላ ከትንሽ ደቂቃ በኋላ ምናምን ወንድሜ ደወለልኝ። ከዛ ወንድሜ ደወለልኝና አንተ ውሻ ያለበት መጥቼ ነው የምገልህ ምናምን ብሎ መዛት ጀመረ። ለፍቼ ደክሜን ያሳደኳቸው ብያለሁ እኮ እና አሁን እናት ምኑን ልስማ? ምኑን ትሰማ ነው የምትፈልገው? ቆይ አንተ ተረጋጋ። ምን ሆነህ? እኮ ይኸውልህ አሁን ይሄን ያልኩትኝ ሁለት ሐሳብ ይሆናል ብዬ ያልኩትኝ ይሄንን ነው። ስለዚህ አንተ ሚስትህ ንጹህ ነች ብለህ የምታስብ ከሆነ እስኪ ዝም በል። እሷ ስትመጣኝ አናዋራት። ምንም ነገር አትልም አንተ አይደለ? ደውልላት ይኸውልህ ልንገርህ አሁንም ስትደውልላት በተረጋጋ ምክንያቱም ይኸውልህ ከጀርባ ሌላ ያሰበችው ነገር ሊኖር ስለሚችል አንተ እሱን እንድትገል ነው የፈለገችው። ወደ ህግ ጋር ማልሄድም ያለችው ለዛ ነው። ስለዚህ ይኸውልህ ተረጋግተህ በፊት እንዳወራሃት ተረጋግተህ አውራት። ሄሎ የት ነሽ? ሌላ ጥያቄ አልጠየቅኩሽም። ለምን እንደዚህ ታደርጋለህ? እሺ አሁን እማዬ ጋር ትመጫለሽ ወይስ እኔ ራሴ ያለሽበት ቦታ ልምጣ? እማዬ ጋር ነይ። አዎ ነይ። ምን ሆነ ነው? ምን እያደረክ ነው? አንተ በስልክ እንደዚህ ካልክ ስትመጣ እንዴት ነው እውነቱን ማወቅ የምትፈልገው? አንተ ምንድነው? ቆይ ምንድነው የፈለግከው? ልጅቷ እንድትዋሽ ነው የምፈልገው? እንድትዋሽ ነው ነው ለእሷ እየተባበርክ ነው? ለእሷ እየተባበርክላት ነው ወይ? ስለዚህ ለምን እንደዚህ እንትን ትሆናለህ? እናንተ እውነት ያላችሁ እውነት ከሆነ ግን በእኔና በሷ ማንም ሰው እንዳይገባ ምንድነው? በእኔና በሷ ማንም እንዳይገባ። ቆይ አንተ የሆነ ነገር ብትሆን ለማየ እንኳን አታስብም? ለራስህ አታስብም? ለኛ አታስብም? ለቤተሰቦች አታስብም? አንተ ቆይ ታስረ ወይ የሆነ ነገር ሆነ እኛ ሰላም እንቀመጥ ይመስላል? እማዬ ሰላም ልትሆን ነገር አለ? ቆይ እኔና እሷ አሁን ድምጻችሁን ቀንሱ እኮ። ለምን ለመረጋጋት አትሞክርም? ድምጻችሁን ቀንሱ። አሁን እዚሁን ያለችው እዚሁ ስትመጣ ከብርም ልትመለስ ትችላለች። ሰማኛ አይደለም? ይኸውልህ ተረጋጋ። ኧረ በስመ አብ ስትመጣ ይረጋጋል። ዝም በላ። ለምን አትረጋጋም? ወይኔ ናት ምን ፈልጋ ነው እኮ? ለምን አትረጋጋም? አሁን ቅድም ልግደላው ስትል ነበር እንደዛ እየጮክ። እውነቱን ስታቅ ደግሞ ወደ እሷ ዞር። እሷንም እኮ ብገል እኔ ተጎጂ ነኝ። አንተ እስር ቤት ትገባለህ። ሰማኛ ነገር ልንገርህ እንዴ አሁን ከሷ ብቻ ነው ማውቅ። በቃ ዝም በል። በዚህ ሁኔታ እንዴት ነው የምናሳውቅህ? በዚህ እኔ ልንገርህ አላሰማህም። ይሄን ሪከርድ እሷ ኖር አላሰማህም። ልብ እንደተጠለጠለ ይቅር ከፈለክ እሱ እንደውም እሷን ይከሳታል። ወደ ህግ ቦታ ነው ይወስዷለሁ። ያላደረገውን ድርጊት አድርጋለች ብዬ እንድትታሰር አደርጋታለሁ። ስም በማጥፋት ራሱ ሰምተኸኛል? ልምልክ ይሄ መረጃ አንተ ፊት እሷ ልጅቷን እንደውም አንተ ፊት አይታ እንድትወረድ አላድርጋትም። እንደውም አንተ ነኝ ካልተባበርክ አያስመልጧል። ምን ታደርጋታለህ? ማድረገውን ማን ነው? አረ ምንም ነገር አላደረገችም።
ምንም አላረገችም። አንድ የሆነታውን ብቻ ነው። ምንም አላረገችም። ዛሬ ወይ እሷ ወይ አንተ ነው ከዚህ ሬሳ የሚወጣ ኮሌክት አላችሁ። ስለዚህ ታዲያ ከአንተ ጋር መነጋገሩ ምን ያስፈልጋል? ምን ያስፈልጋል? አትመጣም። እንዳትገባ ነው ማስደረጋት። ወደዚህ እንዳትመጣ አደርጋታለሁ። አንተ ለምን አትረዳ? ለምን እኛም ስራችንን ሰርተን ቶሎ ወደዛ ወደ ምን ሄድበት አንሄድም? ስማ ማዘር ሲደውሉኝ እሳቸውን አክብሬ ስራ አለኝ እሱን ትቼ ነው የመጣሁት። ለምን አትረዳኝም? የራስህ ጉዳይ ስላንተ የራስህ ጉዳይ አይመለከተኝም። እስካሁን በስነ ስርዓት ነው ያወራሁት። እኔ እሳቸው ቤት ነው ያለሁት። አንተ ቤት አለ። አንተ ስነ ስርዓት ለምን አትይዝ? ከፈለክ አንተ ራስህ መውጣት ትችላለህ። እኛ እሷ እናዋራታለን። እኔ እሳቸው ቤት ነው የመጣሁት። እሳቸው ጠሩኝ። እሳቸው ውጣ ሲሉኝ ነው የምወጣው። ኧረ ተው ግድ የለም ተረጋጋ። አንተ ልጅ ተው። ደረቅ ነው። ኧረ እኔ አልቻልኩም። እኔ ልጅ በጣም ሽጉጤን እንኳን ብትወስደው አንተ በሽጉጥ ነው እንዴ የምታስበው? በሽጉጥ ነው የምታስበው? የሆነ ነገር ሆኖ ነው እንጂ እንደዚህ እኮ አልነበረም። እንደዚህ አይነት ባህሪ ተቀይሮብኛል። እኔ ከሷ ጋር ከጀመረ ጀምሮ መቼ እሱ ነው እንዴ? የሆነ ነገር ማሱማል እሱ አይደለም እኮ። ስለዚህ እንቀጥለው ወይንስ ወንድሜ እንዴት ይሻላል? እኔም ደከመኝ። እኔም ሰለቸኝ። በጣም ነው ሰለቸኝ። እንዳትደውልላት አሁን ሁለተኛ እሷን ሽሺ አምልጭ ልትላት ነው ልታስመልጣት ነው አውቁ የትም አታመልጥም እኮ። ስለዚህ አሁን ትረጋጋልኛለህ? እኔ እንዳትገባ አስደርጋት። አንደውልም እንዳትመጣ አስደርጋታለሁ። ለምን አትረጋጋም? አሁን እነሱ እንኳን እናትህን እንኳን አታዝንም ትንሽ? እኔ እኮ መጀመሪያም ነገር ያህል ዝም በይ በእናትሽ። የሁሉ ነገር ባንቺ ነው የመጣው። አትናገራት እባክህ። እስካሁንም እኮ ለእሷ ብዬ ነው እሺ ዝም ያልኩ። ዝም ስለ የፈራው ነው እንደ መሰለህ እኮ አይናገራታ። እኔ እኮ ታውቃለህ አንተ ትወዳታለህ ብዬ ነው እንጂ እሷንም ዝም ያልኳት። በስም ማጥፋት ወንጀል እኮ መክሰስ ይችላል። ይሄ ሁሉ ነገር ታግሼ ዝም ያልኩት ለእናቴ ብዬ እንደሆነ አትርስ። ዝም በልሽ ልንገርህ። አሁን እሱን ሳረጋጋ አንተ እንደዚህ መሆን የለብህም እኮ። እሷን አይናገራት። እኔ እኮ ምንም አላልኩም፣ ግን እሷን አይናገራት። አይደለም ተው ዝም በል። ይኸውልህ ስማ፣ ይኸውልህ ወንድሜ እኔ አንድ ነገር ልንገርህ። እኔ ልጅቷ በዚህ ሁኔታ ሆነ ነይ ብዬ መጥራት እንድጠራት ማድረግ የለብኝም። ሲጀመር የሆነ ነገር ብታረጋት እኔም ተጠያቂ ነኝ። ልጆቹ እንዳትገባ ምልክት ሰጣቸዋለሁ። አሁንም እዚህ ስንጫወጫ እየሰሙ ነው። ገብቶሃል አይደል? ስለዚህ ይኸውልህ ልንገርህ፣ እቺ ልጅ ምን አቅዳ ነው ወንድምን አንተ እሱን ገደልኩ ይባል፣ እሱ ሞተ፣ አንተ እስር ቤት ገባ፣ እሷ ነፃ ሆነች እንጂ እሷ ይሄ ድርጊት ተፈጸመባት በህግ እንዲጠየቅ ነው እንጂ የምትፈልገው አንተን ገዳይ አድርጋ ወይን ቤት አስወርውራ እሱን ሟች ልታደርግ አቅዳ ነው ይሄን ነገር ያደረገችው እንጂ ይሄን ነገር ባትፈልግ ኖሮ ቀጥታ ሄዳ ለፖሊስ ጣቢያ አመልክታ እሱ እንዲቀጣ በህግ እንዲቀጣ ማድረግ ትችላለች። አንተን ነፃ አድርጋ ትክክለኛ የምትወድ ከሆነ። ስለዚህ አሁን የምናደርገው ምን መሰለህ፣ እቺ ልጅ ይሄን ድርጊት ለማድረግ ይሄንን ውሸት ለማዋሸት ምክንያቷ ምንድነው የሚለውን ከራሱ አንደበት እንስማ። ስለዚህ አሁን ተስማማን፣ ትረጋጋለህ፣ ላስገባት ትግባ። ግን ምንም አይነት ነገር ምንም የምሬን ነው ምልክ ይሄንን የሚቋጨውን መጨረሻውን ነገር አታውቀውም አንተ። ስለዚህ እኛንም ተባብረን ለእናት ስትል ለወንድም ስትል ምን ሆናል? ወንድምህም እኮ ራሱን ማዝራት ይፈልጋል። እቺ ልጅ ስሟን አጥፍቷለች። ሰፈር ሰው ያውቃል። ሰፈር ሰው አወቀ ማለት ይሄ ልጅ እኮ ነገ ከነገ ወዲያ ሰው የደፈረ ሰው ማን ነው? የትኛዋ ሴት ነች የምትጠጋው? የሱም ህይወት እኮ ይበላሻል፣ ያንተ ብቻ አይደለም። ስለዚህ አትሊስት እሱ ያንተ ህይወት እንዳይበላሽ ነው እየሸሸው። ስለዚህ አንተም ደግሞ ሆን ተራ ነው፣ ታናሽ ወንድም ነው። የሱ ህይወት እንዳይበላሽ በዚህ ጉዳይ ተባበርና እቺ ልጅ እየዋሸች እናንተን ለማጋጨት እየሆነ የሰፈሩን ሰው አውቆ የዚህ ልጅም ስም እየጸዳለት ተግባባን? አሁን እየሰማኝ ነው? በደንብ ተናገረኝ እንጂ። እሺ እሷ ብቻ ትምጣ። አሁንም እኮ ዛቻ ነው የሆነብኝ። ተረጋጋው እኮ ከዚህ በላይ እንዲለጋጋ እኮ አንተ ምንም ነገር እንዳትላት። ስትመጣም ስታወራ በቀና ነገር መልስላት። አንተ ከጀርባ ያለህን ነገር ማወቅ አትፈልግም እንዴ? ምን አይነት ሰው ነህ? እሺ ፈልጋለሁ፣ ትምጣ በቃ። ስለዚህ መታ ስታወራት በረጋ አንደበት አነጋገር። ይኸውልህ ትንሽ የሚጎራበጥ የሚያስጠላኝ እኔ የደበረኝን ነገር ካደረግክ አቆመዋለሁ። እሷን ይዣት እወጣለሁ። እሺ በል
ሳታምን ለምን አትቀርም? ቆይ ላስገባት። ነይ ግቢ። እንዴ እዚህ ደግሞ ምን ይሰራል? ጎበዝ ነይ 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 አይደለም ቆይ እስቲ ነይ 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 እዚህ ጎበዝ ጭራሽ ደግሞ እዚህ መጥቶ ግባል። ምን አይነት ዋደረግ ናት? ቆይ አሁን አንተ ዝም በል። ምን ነገር እንዳትናገር ዝም በል አንተ። ምንድን ነው የምታርገመገሙት? ምንም አርጎምጎም አይደለም። ታዲያ ምንድን ነው ማስመሰሉ አይበቃሽም? ምንድን ነው ደግሞ አንተ የምታወራው? ዝም በል እሱ ያናገራታል። ቆይ አንተንም ከተቡ አይደለም። አሁን በባለፈው እዚህ ቁጭ ብለን ስናወራ የተፈጠረ ነገር ነበረ። ታውቂያለሽ አንቺ ይሄ ልጅ ቤትሽ ድረስ መጥቶ አግባብ ያልሆነ ነገር አደረገብሽ አይደለ? ከዛ የእሱ እናት ደግሞ እሱ ለእናትየው እንዳስረዳቸው አንቺ ቤትሽ ሰተት ብሎ እንደመጣ ነው አንቺ ለኛ የነገርሽው። እሱ ደግሞ ለእናታችን ሲናገር ምንድን ያለው? ደውላልኝ ነው ወይ አንተ ነኝ የደወልኩልህ? ታውቆ ነው የሚገርመው። አልደውልሽለትም? አንቺ አልደወልኩለትም እንዴ? እውነት ሲጀመር ሆን ብለው በቃ እኔን ለመጣል ነው በቃ ቆርጠው የተነሱት። በምን ምክንያት ከሱ ላይ ፋክሽ? ሌላ ምን ምክንያት ይኖራቸዋል እኮ? አንቺ ቆይ በዛች በፍጥነት ካለሽበት ህይወት ወጥተሽ ወራት 2 ወር 3 ወር ባልሞላ ጊዜ ውስጥ ወዲያው በፍጥነት እሱን አግብተሽው አብረሽ ተከራይተሽ ምናምን ለመኖር ለምን ውሳኔ እስከባሽ? ከበፊት ታሪክሽስ በአንዴ ጸጸት ገብቶሽ ነው? ተቀይሬ ያለው ብለሽ አስበሽ ነው ወደ ትዳር የገባሽው? አልገባኝም። ለምን አገባሹ ነው? ሰው እኮ አይደለም ነው አይደለም እኮ ያለፈው ህይወትሽን በአንድ ወር በ15 ቀን ሰው ከተግባባ ይገባል። ልክ ነው ይግባባል። ስለዚህ አሁን አንቺ የምትይው ያንን ነገር እሱን ወደሽው አፍቅረሽው ነው የገባሽው አይደለ? የወንድሙ አሁን ይሄ ልጅ ወንድም አንቺ ጋር መጥቶ ይሄን ድርጊት ያደረገው አንቺን ስለሚጠላሽ ወይ ከሱ ጋር ስለሚያጣላሽ እሳቤ ተደርጎ ነው አይደለ? ያው በቃ እኔን መጉዳት ስለሚፈልጉ ብቻ ነው ይሄንን ነገር ያደረገው እንጂ እኮ እኔ ከሱ ጋር ለማጣላት ነው አልኩ። ወይ በምን ምክንያት ነው የምጎዳሽ? እንዴት ነው? ለምንድን ነው ልጎዳሽ? ትፈልጋላችሁ እና ከሱ ጋር እንድትሆኚ ከሱ ጋር እንዳትሆኚ በመፈለጌ አንቺን ደፍሬ ነው የምትጠቀማለሁ። እስቲ ከሱ ጋር እኔንም እሱንም መጉዳት ነው የምትፈልገው? ሌላ እኔ በመሰለኝ ወንድሜ ስጋ ቢሆንስ? እኔ ደግሞ ለሱ ፍቅረኛው ነኝ። አንቺ እንጨርሰዋለን። እዚህ ነገር ውስጥ አትግቡ። አንቺ ማያገባሽ አንተ ማያገባም። በቃ አሁን እያታስደበደበኝ ነው አይደለም? ታዲያ ምንድን ነው? ቆይላችሁ አንድ ጊዜ እያየሁ አይደል? የራሱን ጥፋት ለመሸፈን ለመምታት ሲበቃ በቃ አንድ ጊዜ የራሱን ጥፋት ለመሸፈን ይኸውልህ፣ አንተ የራስህን ጥፋት ነው እንደዚህ ቱግ ቱግ የሚለው አይደለ? እሺ ስሚ፣ ለምን እውነቱን አትናገሩም? ቆይ ምንድን ነው ይሄ ደግሞ? ቆይ ስሚ ቆይ ቁጭ በይ ቁጭ በይ ቁጭ በይ። ምንድን ነው የምታለሽ? እስኪ እረጋለሽ አውሪኝ። ምንድን ነው የምትይው? ይሄ የኔ ድምፅ እሺ እንደደመሱ እንዴት ነው ማለት ነው? ቆይ ቆይ የኔ ድምፅ መጀመሪያ ጨርሺ። እሺ እሺ ተረጋግተሽ አውሪኝ። ምንድን ነው የተፈጠረው? በእናትሽ በእውነት እምልልሃለሁ ለኔ መቀለናት ነው ልንገርሽ። ይሄንን ሆን ብሎ እኔን ለመጣል ኧረ በፈጠረሽ በቃ ሸረቃ ዝም በል ያሞሃል። ዝም በል ወንድም አንቺ እንደዚህ አዝኖልሽ አታልቅሽ። በቃ እኔ እመጣለሁ ብሎ እንደዛ ሲበር የመጣው ልጅ አንቺ ምን አይነት ሴራ ጠንስሰሽ ነው እንደዚህ አይነት ነገር ወንድሙ እንዲገለው ምናምን የፈለግሽው? ለምን እንደዚህ ደግሞ ሪከርድ አድርጎኝ ምናምን ለምን እንደዚህ እንዳደረገ እኔ አላውቅም። አንቺ ላይ ነው የሚጠላሽ ሰው ስልክሽን የማያውቅ ሰው እንዴት ነው ሪከርድ የሚያደርግሽ? እኔ አላውቅም። ይሄንን በቃ በሆነ ምን አንቺ ስልኩ እንዴት አወቅሽ? እሱ እኔ አውቀዋለሁ። እኔ እኮ ስልኩ አለኝ እኮ ስልኩ አለኝ። ያንቺ ስልክ ለምን እሱ አልኖረው እኮ የሆነ ችግር ቢፈጠር አጋጣሚ ተፈጠረ
አንቺ ምን ሆነሻል? ሁለት ወሬ ነው እንዴ የምታወሪው? እሺ ተፈጠራለሽ። እሱን ጠይቀው እስቲ። አንቺ እሱን ምንድን ነው የምትይው? አሁን ራሱ አንቺ እፍረት የሚባል ነገር የለሽም። አንተ ፈር እንጂ እንግዲህ ድምፅሽን ሰማሽው እኮ አንተ ፈር። እያንዳንዱን ሴራ አቀነባብረህ ነው እዚህ ያደረስከው። ልንገርህና ማለት ነው ምንም አይነት ነገር እንዳልተፈጠረና ምንም አይነት ነገር ሳይሰማም አንቺም ልቦናሽም ያውቃል። እኔ አንተም ያደረግከውን ነገር በደንብ አድርገህ አንቺ እያመንሽ አይደል? ማንም እማኝ የለም ብለህ ነው አይደል? አሁን ይሄን ነገር የምታደርገው አንቺ አሁን በዚህ አልተማመንሽማ። በዚህ ቮይስ ሜሴጅ እያመንሽው ነገር የለም። ይሄ በእርግጠኝነት አሁን እኮ ቴክኖሎጂው የት እና የት ደርሷል እኮ። ይሄኔ ሰርቶት ነው። እሱ እውነት ነው፣ ልክ ነው። ቴክኖሎጂ ተናነቅቷል። ግን ቢሆንም ይሄንን ደግሞ እኛ ከቴሌ ሄደን ድምፅ አስወጥተን የመጣው ከፈለግሽ ማለት አልገባኝም። ከቴሌ ስትል እንዴ እኔ እኮ ምንም ያወራሁት ነገር የለም እኮ። እኔ አልደወልኩለትም እኮ ችግር የለውም። ቆይ ማዘር አይደለም አታዩ አትመኝ። እኔና አንቺ ልንገርሽ፣ ይሄ የሰራሽው ወንጀል ስለሆነ እኔና አንቺ አብረን ሄደን ሰሜን ቆይ ቴሌ የሚያወሩት ነገር ምንም አትመናቸው። እኔ ምንም የማውቀው ነገር የለም ናትዬ፣ የእውነት እኔ ምንም የማውቀው ነገር የለም። ያንቺን ስልክ ከየት አገኘው? እኔ አላውቅም ከየት እንዳመጡት። አሁን እኮ ቮይስ የመሰላት እኮ እኔ ሪከርድ አድርጌ ምናምን አቅጄበት ለአንተ የሰጠው ነው የመሰላት። አንተ ዝም በል አታውራ። እኔ ምንም አላውቅም። ሪከርድ አልሰጧቸውም፣ ሪከርድ አላረኩሽም። እኔ እናንተን ለመለያየት የሚያደርጉት እኔ አንድ ነገር ልንገርሽ አትመናቸው። እሺ እኔ ፍቅር ጀመር እኮ ማለት ነው ቶሎ ብለን እንጋባ፣ ቤት ምናምን አዘጋጅ ቶሎ ብለን እንጋባ ስትኝ እኮ ስለምወድ እኮ ነው። ታዲያ ያንን ነገር ያደረኩት ስለምወድ እኮ ነው። የኔ ፍቅር አራቱን ነበር እውነት። ምን ማለት ነው? አሁን አይምሮውን በርዘህ ሆነ አይደል? እኔ ጌታ ተዋቸው ነው ስማቸው። ይኸውልሽ ነገር የለም። አንድ ነገር ልንገርሽ እንዴ ቆይ እስከ ዛሬ ከተወለዱ ጀምሮ አንድ ሰፈር ነው ያደግነው። እስከ ዛሬ ስትገኝ ያየሽ ነው ያደግሽ ነው እየነገርኩህ ያለሁት የኔ ጌታ። ከዚህ በላይ ነው። እኔ አላውቅም ከየት እንዳመጣ እኔ አላውቅም የኔ ፍቅር። እሺ አታውቂም። በቃ ድምፁን ከየት እንዳመጣ ነው አታውቂም። ቆይ አንድ ጊዜ ማንሽ ነው የምታውቀኝ እኮ ቤቲ ነኝ። አትዬ እኔን እመነኝ፣ እነሱን አትመናቸው። አይምሮውን በርዘውሃል። በቃ ዝም በይ። አሁን ማስመሰሉን ተይው። ዝም በይ። ከአንተ ውጪ ማንም እንደሌለኝ በደንብ አድርገህ ታውቃለህ። በማስረጃ ስልክሽ እንዴት ተገኘ እሱ ጋር? አላውቅም በእውነት እኔ ምንም የማውቀው ነገር የለም እኮ። እዛ ሄደን ልንገርሽ ቀላል ነው። አንቺም አሁን እንደዚህ የሚያሳብድሽ የሚያስለቅስሽ ምንም ነገር የለም። አይደለም ወንድሜ፣ እኔ ምንም የማውቀው ነገር የለም። ሁሉም ነገር ይሄድሽ ነው በቃ። ዝም በይ። እኔ ምንም የማውቀው እናትዬ እባክህን እመነኝ። እኔ ምንም የማውቀው ነገር ሰሚኛለሽ? ከዚህ በኋላ ወንድሜ እንድትናገሩ አልፈልግም። ማለት አልገባኝም ናትዬ። እኔ ወንድሜ እንድትናገሩ አልፈልግም ከዚህ በኋላ። አንተማ ከራስ ጋር አይደለም አይምሮውን በደንብ አድርገው ነው የበረዙት። አንቺ ከገባው በኋላ ከራሴ ጋር ነበርኩ። እሺ ተይ፣ ሁሉም ነገር ተይው። የእውነት ደፍሮሻል? አዎ ደፍሮኛል። ነግሬሃለሁ እኮ እሱን ደጋግሜ። እሺ ህግ ቦታ እንሂድ። ህግ ቦታ እንሂድ። ደፍሮሽ ከሆነ ህግ ቦታ እንሂድ፣ ምርመራ ይደረግብናል። ልክ ነው። ከደፈርኩሽ ያው ህግ ቦታ ልታሰር ነው። በቃ ከኛ ይለፍ። በቃ እኛ ትተናቸው የራሳችንን ኑሮ እንኑር እባክህን። እውነቱ ማወቅ እፈልጋለሁ። በቃ ተዋቸው አልኩህ እኮ። ለምን ወደ ኋላ ተመልሰን ለምን ወደ ኋላ የምንሄደው? ቤቲ ይኸውልሽ አንድ ነገር ልንገርሽ። ቤቲ ሰሚኝ ምንድን ነው? ቆይ አንድ ነገር ልንገርሽ። ቆይ እስኪ አንዴ ዝም በል። ቆይ እስኪ ዝም በይሽ። አንቺውን ዝም በይሽ። ተወጃለሽ እሱን እሱ ጋር ብለሽ መኖር ትፈልጊያለሽ? እሺ የምትወጂው ከሆነ እንግዲህ እዚህ ሰፈር መኖር ከጀመርን በጣም ወደና እዚህ ነው ተወለድን። ዝም በይ አንቺ። ዝም በይ። ሲወጣ ሲገባ እያየሽው እንዴት በዚህ አጭር ቀን ውስጥ ወልደን እንጋባ ብለሽ ትዳር ተመሰረተ? ምክንያቱም ስለምንዋደድ ነው። እስከ ዛሬ እንዴት አልወደድሽውም? አጋጣሚ እኮ ነው አይደል? ዝም ብለህ የማይሆን ወሬ እያወራህ የእሱንም አይምሮ የራስንም አይምሮ አትናገሪው። ይኸውልህ ናትዬ አንተ ተረጋጋ። እነሱን ተዋቸው እባክህ። ናትዬ በቃ አትናደድ። ይኸውልህ በኋላ የሚቆጭን ነገር እንዳታደርግ እባክህ። በኋላ የሚቆጭን ነገር አታደርግ። የእኔ ፍቅር እባክህ ተረጋጋ። መጀመሪያ ቆይ ይኸውልህ ወንድሜ መጀመሪያ ይኸውልህ እሱን አረጋጋው። በቃ እኔ ወንድምሽ አይደለሁም። ማለት እኔ ወንድምሽ አይደለሁኝም። ምክንያቱም አንቺ እርሽ ልንገርሽ ያልሆነ መረጃ ሰተሽኝ ይሄ ልጅ ሂጂ ምን እንዳደረኩት እኔ የማውቀው እንዴ ነሽን ልድገምልሽ እንዴ ቮይስ ሜሴጅ። እሺ ቆይ ያንቺ የራስ በቃ ቆይ እሺ አሁን አንዴ ብቻ እሺ አሁን ዝም በይ ቆይ ማዘር ቆይ አንዴ ብቻ ቆይ ይሄ አንቺ ድምጽ አይደል? ዝም በይ ሰሚ ደግሞ ምን ፈለግሽ?
ብቻለሽ? እስቲ ራስ ባለሽ አውሪ። ምንድነው የምትይው? እሺ ይሁን። እሺ ተረጋግተሽ አውሪኝ። ምንድነው የተፈጠረው? አታስጨንቂኝ በእናትሽ። አሁን ስሚው ነው ያልኩሽ። እሺ አታልቅሽ። እሺ አሁን የት ነው ያለሽው? እሺ ሰማህ አይደል? እንዲህ አዝኖልሽ የመጣውን የባልሽን ወንድም ታናሽ ወንድም ቡላያው አንቺ ደፈረኝ ብለሽ የተፈጠረው እሱ ምን አለኝ መሰለሽ? ማጥቃት ፈልጎ ነው አይደል? ሲወጣ ለምን ያሽው? ለምን ጎተትሽው? ለምን ዛትሽበት? ጊዜ እናሳልፍ ከኔ ጋር ያለበለዛ እኔ ደፈረኝ ብዬ እከሳለሁ፣ እናገራለሁ። ደፈረኝ ብዬ አልሽ። ኧረ ጉድ ፈላ። ሁለታችን ብቻ ስለነበር ምንም አይነት ውሸት ቢዋሽ አይታመንም። እሺ በቃ እሱ ውሸታም ነው። አንቺ ግን ሰሚኝ፣ ቆይ አንቺ ግን ምንድን ነው ያልሽኝ? ለኔ እራሱ ነው የመጣው ቤቴ ድረስ ደውዬለት አይደለም አልሽኝ። ይሄ ደወልሽለት ስልክ ማስረጃ ልንገርሽ፣ የስልክ ማስረጃውን ሌላ አንቺ ልክልሻለሁ በስልክሽ። አንቺ አቀነባብሮ ነው ብለሽ ክሰሽው። በቃ ከሷለሁ። እንደውም ይሄን የሚያውቃቸውን ዘመዶቹን ወይ አላውቅም የሆነ ቴሌ በምታውቀው ሰው ምትከሽ ከሆነ ነው የሚልሽ። ነው ወጣ አንተ ሰሚኛለሽ። አንተ እስካሁን ድረስ ታጨባለሽ። ልቀቀኝ፣ ልቀቀኝ። ተረጋጋ። ለኔና ለእናትህ ስትል እስቲ ተረጋጋ። ለኔና ለማየ ስትል በቃ እስከ ዛሬ ተሳስተህ ብዙ ነገር እያሰብክ ነበር። አሁን እንኳን ተረጋጋና እስቲ እኛን ለማዳመጥ ሞክር። በቃ ተረጋጋ። ልንገርህ እሱ እናትዬ እባክህ እነዚህ ሴጣን ውስጥ ሊከቱ ነው። ቆይ ዝም አሁንም እናትዬ ትያለሽ እንደ አንቺ አታፍሪም ትንሽ? ከዚህ በኋላ ስሜ እንዳትጠሪሽ። ቆይ ልንገርህ ማዘር፣ እንግዲህ እርሶም ሆነ ልጆቹም ሆነ ያልሆነ ነገር ውስጥ ገብተዋል። አሁን ሌላ መነግራችሁ ነገር አለ። በመጀመሪያ ደረጃ ግን እሱ ተበዳይ ነው፣ ስሙ ጠፍቷል። በወንድሙ ከመገደል ሲሸሽ ሲሳቀቅ ያላደረገው ድርጊት አድርጓል ተብሎ የሰው መጠቋቁሚያ የነበረ ሰው ነው። እሷን የመክሰስ መብት አለ፣ መክሰስ ይችላል። አይ እኔ አልክስም፣ እኔ መክሰስ አልፈልግም። እኔ ሁሉ ነገር አሳልፌ ለፍጣሪ ሰጥቻለሁ። ምክንያቱም ወንድሜ ለምን ዝም አትይም? ወንድሜ ብዙ ነገር ደርሶበታል። ከዚህም በላይ ሊሆን ይችል ነበር። ኢቭን እንኳን በመሀላቸው ልጅ ተፈጥሮ ቢሆንስ ኖሮ ከዚህ የበለጠ ነገር ሊፈጠር ይችላል። ስለዚህ የኔ ሐሳብ የኔ እቅድ ወንድሜን ከዚህ አይነት ችግር ከዚህ አይነት መከራ ውስጥ ማውጣት ነበር። በቃ እንደተሳካው ደግሞ ብዙ ሳይሄዱ ባጭሩ ወንድሜ ከዚህ ሁሉ ችግር ውስጥ ወጥቷል። ስለዚህ ያለውን ነገር እኔ መክሰስ ምናምን ሳይሆን ለፈጣሪ አንተ መክሰስ አትፈልግም። እኔ መክሰስ ፍርድ የእግዚአብሔር ነው። እሱ እሺ ወይ በቃ ዝም በይ። ለምን ዝም አትይም አንቺ? ዝም በይ በቃ አንቺ እንዳትወሪ። እሱ ቢለቅሽም ግን እኔ አልለቅሽም። ስማ ቆይ አሁን አንድ ነገር አለ ማዘር። አሁን እኔ ደግሞ ሌላ ማሳውቃችሁ ነገር አለ። እሱን ደግሞ ለሁለታችሁ ነው ይሄንን ነገር የምሰጠው። ምክንያቱም እቺ ልጅ ብዙ ነገር ከጀርባችሁ እያሰበች እያቀደች የነበረች ልጅ ነች። ስሚ አሁን ይሄ ቮይስ ሜሴጁ ከዛው ከእንትን ያስወጣነው ቮይስ ሜሴጅ ስናሰማሽ አላምናልሽ። ያንቺን ልነግርሽ ቴሌግራምሽንም ሜሴንጀርሽንም ሁሉን ነገር ሀክ አድርገን ስንበረበር ያገኘነው መረጃ አለ። አሁን እሱ መረጃ ለነሱ ሰማ ደግሞ ይሄም የኔ ድምጽ አይደለም እንዳትይ። ስለዚህ በቃ ወንጀለኛ አይደለሽም፣ ጥፋተኛ አይደለሽም። በቃ ዝም በይ። አሁን ይሄን ነገር ስትሰማ አንተ መረጋጋት አለብህ። በቃ አሁን ይሄው ከፍቻለሁ። የኔ ፍቅር እንዴት ዋልክልኝ? እንዴት ነህ? ስልክ ስደውል አይሰራም። ቴሌግራም ላይ ቮይስ አስቀምጥልኝ ብዬ ነው። ምን አስደነገጠሽ? ቁጭ በይ። ስሚ ከዚህ በኋላ እኔ ልንገርሽ ነው ካሜራውን አስጠፍቼ ሴት ነሽ ብዬ ነው እስካሁን ዝም ያልኩሽ። ሰሚያለሽ? ሰሚኝ አንድ ነገር አዳምጪ። ስሚ አንድ ቃል እንዳትወጪ ከዚህ በኋላ
በማላውቀው ነገር እኮ ነው እየወነጀላችሁ። ዝም በይ። እሺ ሰይጣን ናት ባለዬ። ይኸው ስሙ ከመጀመሪያው የኔ ፍቅር እንዴት ዋልክልኝ? እንዴት ነህ? ስልክ ስደውል አይሰራም። ቴሌግራም ላይ ቮይስ ላስቀምጥልህ ብዬ ነው። ስማኝ በቃ እባክህ ትንሽ ጊዜ ብቻ ታገስ። አሁን እንግዲህ ወንድማማቾቹ ሊጋደሉ ይኸው እናቴ ሽጉጥ ይዞ እየፈለገው ነው የምልህ። ያው ተጧጡፏል ነው የምልህ። እንግዲህ እግዚአብሔር ይርዳን እባክህ። እኛ ሁሉንም ነገር እንግዲህ እነሱ እንደ ፍጥርጥራቸው ያርጉት፣ እኛ እንደምንም ብለን ከዚህ ነገር ማምለጥ አለብን። ያው በቃ እነሱ ያንን ነገር ከፈጠሩት ታውቃለህ፣ እስር ቤት ስለሚገባ እሱ እንደምንም ብለን እኛ ብራችንን ይዘን መጥፋት ነው የሚፈቀር። እሺ ለእናታችን ብለህ እስኪ ተረጋጋ። አዳመጥከኝ? ይሄን ነገር እንድታረግ ያሰማሁህ እሱ ህግ ቦታ እንዲያቀርባት ትከሳለህ ስለው አልከስም ብሏል። ይሄንን የእናንተን ሀሳብ ለመስማት ፈልጌ ነው። አሁን አንተ ምንድን ነው ሀሳብህ? ለህግ ትሰጣታለህ ወይንስ እንደ ወንድምህ ይቅርታ ብለህ በይቅርታ ታልፋታለህ? አላልፋትም። ለህግ አሳልፌ እሰጣታለሁ። ምንድን ነው ሀሳብህ? ትከሳታለህ? አዎ እከሳታለሁ። በቃ ይኸውልህ አሁን እሷ ከኛ ጋር ትቆያለች። አንተ መጀመሪያ ተረጋጋ። የትም እንዳትሄድ። አቆይ የትም አትሄድም። መንገድ ያዛት ለእናትሽ አሁን አንተ ተረጋጋ። እቺ ሴጣን ተዋትና አሁን ተረጋጋ። የድሮ ፍቅራችን ይመለስ ለእናታችን ስትል። በቃ እናታችን እስካሁን ተሰቃይታለች በእኛ። በማርያም ተነስ፣ በእናትህ ይቅር በለኝ እባክህ። ይቅር ብያለሁ። እኔ እኮ መጀመሪያም አልተቀየምኩም ነበር። በቃ ተረጋጋ። አሁን ወደ ድሮ ፍቅራችን እንመለስ። አንተም እግዚአብሔር ይስጥ የኔ ልጅ፣ ችግር የለውም። እግዚአብሔር ይስጥ። በአንተ ነው የሁሉ ነገር። እስካሁን ነፍስ ይዋደቅ ነበር የኔ ልጅ። እሱን አመስግኑት የግዳ። ይኸውልህ ወንድሜ ትሰማኛለህ? ለሌላ ጊዜ አንተን ስራዬ ብለው የራስህ ወንድምህ ወይ እናትህ አንተን አይበድሉም። እናትህም ለአንተ መልካም በማሰብ ነው፣ ለአንተ ጥሩ ነገር በመመኘት ነው። እቺ ልጅ የትዳር አጋንል ልትሆን አትችልም ብለው ሲጎተኩቱ ሲናገሩ ምን ሲሉ የነበረው እንጂ ልጅቷ የተለየ ባህሪ ኖሯት ወይ የተለየ ጸባይ ለእናት አሳይታቸው አይደለም መጥፎ ናቸው ያሉ። ምክንያቱም ያለፈው ታሪኳ ያለፈው ነው። አሁን እንደሰማው ከሆነ አሁን ቅርብ ጊዜ እንዳሰማው ሜሴጅ ያለፈውን ታሪኳን አልተወችም። ተረዳኸኝ አይደል? ያለፈውን ታሪኳን አልተወችም። አሁን ለሌላ ጊዜ ቢሆን እናትህን ይኸውልህ ልንገርህ፣ እንደኔ አታስከፋ፣ አታስደንግጥ። ተባል እናት ነች። ተረዳኸኝ አይደል? ወንድምህም ወንድም ነው። ወንድምህ እንደውም ትልቅ ነገር ነው ያደርጋት። በህይወቷ ማንጸጽተውን ነገር ነው ሲያደርጋት። እሷ እንደዛ አድርጋው አንተ እንድትገለው አድርጋ እንኳን ይቅርታ አላት። ቅድምን ብዬ ካለው ሰማኛለህ? ቅድምን ብዬ ካለው ፈራጅና ፍርድ የሚሰጠው የላዩ አምላክና ህግ ነው። ከአምላካችን በታች ያለው ህግ ነው። አንተ ደግሞ በህግ እጠይቃታለሁ አልክ። ልክ ነህ። ህግ ይቀጣታል። በቃ እሱን አምላክ ሰጣት፣ አንተ ለህግ ሰጣት። ስለዚህ በዚህ ነገር አሁን አንተ ተረጋግተህ የትም አትሄድም። ይኸውልህ አንተ ተረጋግተህ ከዚህ በኋላ ማለት ነው እናትህን በሰላም ወንድምህንም የድሮ ፍቅራችሁ ተመልሶ አብራችሁ እንደ ድሮ ደስታችሁ ተመልሶ መኖር ነው የሚሻለ። ከዛ በኋላ አልፎ ተርፎ ግን አሁን እሷን እኛ ይዘናት ወደ ህግ ቦታ ነው የምንሄደው። ከዛ አንተ መክሰስ የምትፈልገው በምን አይነት መንገድ እንደምትከሳት ሄደ ጣቢያ ነው የምታመለክተው። ገባህ አይደለ? ስለዚህ አንዳንድ መረጃዎች እኛ ጋር ያሉ መረጃዎች ስላሉ እነሱ መረጃዎች እኛ አጠናክረን እንሰጥካለን። ገባህ አይደለ? ምክንያቱም እንደዚህ አይነት ወንጀል ተሰርተው መማማሪያ ስለሚሆኑ ተረዳክኛ። ስለዚህ አንተ መጀመሪያ ዋናው የሚጠበቅብህ ራስን አረጋ። ያለፈው ነገር አልፏል። አሁን ተግባባን አይደለ?
ተግባባን አይደለ? አንተም ወንድምህን በተቻለ አቅም ከጎን ሆነክ እንዲረጋጋ ቅድም ነገር ይካለ እንዲረጋጋ አግዛ። በጣም በጣም እገዛ ይፈልጋል። እሺ ስለዚህ እንግዲህ ተመልካቾቻችን የዛሬ ታሪካችን ይሄን ይመስላል። እንግዲህ ይሄው እናትና ሁለት ወንድማማቾች እንግዲህ እሱ ሊገለው ታናሽ ወንድሙን ይፈልግ ነበረ። አሁን ነገሮች ሁሉ በዛች በትንሽ ነገር ህይወት ሊወደቅ ነበር። ስለዚህ ተመልካቾቻችን አሁን እንደምትመለከቱት ይቅር ባይ ትልቅነት መሆኑን ያሳየው ይሄ ልጅ እንደዛ ሲሮጥ ወንድሙን እንደዛ ሲሸሽ ሲፈራ የነበረ ልጅ ይኸው ወንድሙን ይቅርታ ለማድረግ አይኑን አላሸም። ምክንያቱም ከገባበት ህይወት መጥፎ ህይወት ውስጥ ገብታል ወንድሜ እያለ ሲጸጸትና ከዛ ጉድ ውስጥ ሊያወጣው እየታገለ በነበረበት ወቅት ይሄ ነገር ተፈጥሮ እኛም እግር ጥሎን ይኸው በእናታችን ኃይል ወደዚህ መተን ይህንን ጉዳይ ፈተንለት። ልጁ ወንድሙን ከዚህ ጉድ ውስጥ ማውጣት ከምንም በላይ ደስተኛ አድርጎታል። ስለዚህ ይሄን ደስታውን ለወንድሙ ይቅር ባይነቱን በሙሉ ፈገግታ አንድም ነገር ፊቱ ላይ የሚታይ ነገር የለም። ወንድሙ ወንድም ነው። ምንም ያህል ቅራኔ አላደረበትም። ወንድሙ ሊገለው እንኳን በሽጉጥ ቢፈልግም ስለዚህ ይቅር ባይነቱ ትንሽ ሆኖ ትልቅነቱን አሳይቷል። ስለዚህ ይህም ወንድማችን እንግዲህ ካለው ነገር ተጸጽቶ ምን ብሎ ወንድሙን ይቅርታ መጠየቅ ትልቅነት ነው። ይቅርታም ጠይቋል። እናት ነችና ይቅርታ ማታደርግበት ምንም መልኩ የለም። ምክንያቱም ወላድ ነች። የወላድ አንጀት አይጨክንም። ስለዚህ እኔ የምለው ነገር ቢኖር በእናንተ መሃል ምንም ሰው ባይገባ ባይ ነኝ። በእናንተ መሃል ሰው መግባት የለበትም። እናንተ ጉዳያችሁን ተመካክራችሁ እራሳችሁ ጋር ነው ሁሉን ነገር መጨረስ ያለባችሁ። ስለዚህ ተመልካቾቻችን የዛሬው ፕሮግራማችን ይመስላል። እንግዲህ በቀጣይ ፕሮግራም እስክንመጣ ድረስ ያው በተለመደ ኮፒ ሊንክ ሼር በማድረግ ተባበሩ። ስለዚህ ሰብስክራይብም እንዳትረሱ። ስለዚህ ተመልካቾቻችን በሚቀጥለው ታሪክ እስክንመጣ ለዛሬው ሰላም ዋሉ ባይ